ናሂ ታፈቅሪዋለሽ? ያን ሰው መቁረጥ ካለበት መቁረጥ ይችላል። በቃ ከህይወትሽ መውጣት ካለበት ይወጣል። በቃ ናሂ እኔ አፈቅረዋለሁ ብለሽ ተናገሪና ቆጫችሁን ነገር አታውሩ። በቃ እኔ እዚህ ጋር ሁላችሁም እዚህ ጋር እንደዚህ በቃ የማይሆን ነገር እያሰባችሁ ምናምን እኔ ምን ላድርግ ታዲያ? እሺ እንዴት ነው ማድረግ ያለብሽ? እኮ ግልጽ ነገር ነው። በቃ እውነታውን አውጪ። በቃ የደበቅሽውን ነገር አውጪ። መታገስ አለበት። በቃ እስከ መቼ ልታገሰው? ማድረግ ያለብሽማ እውነቱን አውጪውና ተናገሪና ሁሉ ነገር ይፋ ይወጣል። እንዴ ምን ይደው ያረሸለሽው? እነዛም ናሂ ነው ብዬ የተፈጠረባቸው ያለው ነገር አይተሻል አይደለ? እዚህም ደግሞ አንቺ ባንቺ ዙሪያ ያሉ ሰዎች የተበጠበጡ ቤተሰቦችሽ አታዝኒላቸው እንዴ? ማን ያለኝ ተጋያለ የኔ ሰላም ጤና ይስጥልን ውድ የፋፊ ቤተሰቦች እንዴት አላችሁ? እኛ እጅግ በጣም ደህና ነን። ዛሬ በተለየ ሀሳብ በተለየ ቪዲዮ መተናል። ፋፊን ዛሬ ቤት ጋብዘናት ስላለው ነገር እያንዳንዱን ነገር ስለተፈጠረው እየተፈጠረ ስላለው ነገር ማወቅ እንፈልጋለን። ስለዚህ ሁሉንም ነገር እንድትነግረን እንፈልጋለን አይደል? አዎ እርግጠኛ ነኝ ቤተሰቦቿ ከኛ በላይ ያለውን ነገር በደንብ ታውቃላችሁ። ምክንያቱም ከዚህ በፊት የተለቀቁትን ቪዲዮዎች ስላያችሁ እኛም በሱ ሀሳብ ላይ አንዳንድ ነገሮችን ማለት ስለምንፈልግና መጠየቅ የምንፈልገው ጉዳይ ስለሆነ አንዳንድ ነገሮችን እንጠይቃታለን። ያው እናንተም መስማት የምትፈልጉት መልስ እንደሚኖር እርግጠኞች ነን። አዎ ከናሂ ጋር ያለውን ነገር በአጠቃላይ የተፈጠረ ስላለው የበለጠ ውስብስብ ነገሮች ከመፈጠራቸው በፊት በአጭሩ ነገርየው መፈታት አለበት ብዬ አምናለሁ። ነገሩ እየተጓተተ በመጣ ቁጥር ደግሞ ምን አይነት ጣጣ ይዞ እንደሚመጣ ሁላችንም አናውቅምና በመሀልም ደግሞ የተፈጠሩ ብዙ አዳዲስ ነገሮች አሉ። እነዛም ነገሮች ደግሞ ማብቂያቸው በአጭሩ መሆን አለበት የሚል እምነት አለኝ እኔ። ምን ትያለሽ? በደንብ ያው ፋፊን ከዚህ በፊት ከዩቲዩብ በፊት ያው በግልኛ በደንብ እናውቃታለን፣ ቤተሰብ ነን እና ያላትን ማንነት በደንብ እናውቃለን። አሁን ደግሞ እዚህ ጋር የመጣው ለኛም እንግዳ የሆነ ነገር ስለሆነ ምንድነው ከዚህ ጀርባ ያለው ነገር? ምን አይነት ነገር ተፈጥሮ ነው ፋፊ እንደዚህ አይነት ሀሳብ ይዘው የመጣችው ወደዚህ የሚለውን ነገር ማወቅ በጣም እንፈልጋለን። ምናልባት ከእሱ ጋር ያለውን ነገር ቤተሰቦችን ማወቅ ይፈልጋሉ ብዬ አምናለሁ ይመስለኛል። የናሂም ቤተሰቦች በደንብ እውነታው ወጥቶ በሁለቱ መካከል ያለውን እውነታ ማዳመጥ ይፈልጋሉ፣ መድረስ ይፈልጋሉ ብዬ አምናለሁ እና በመሀል ከእሱ ጋር የተፈጠሩ ነገሮችን ደግሞ መታ ሙሉ በሙሉ ለእኛም ሳትደብቀን ለእናንተም ለውድ ቤተሰቦቿ ሙሉ በሙሉ ብትነግራችሁ እኛም ምኞታችንና ፍላጎታችን ነው። ነገሩ እኛም ደግሞ በጣም ብዙ እንግዳ የሆኑብን ነገሮች አሉ በነናሂም በነፋፊም ጉዳይ። ከዛም በፋፊ ጀርባ ያሉ ደግሞ በጣም ብዙ ሰዎች አሉ። ምናልባት ራሱ ይሄ ነገር ግን የተለያዩ ነገሮች ድንገት እንኳን ቢፈጠሩ ነገ ጠዋት ተጠያቂ የመሆን ቻንስ ይኖራታል እና እሷም ከአይምሮ ተጠያቂነት ነፃ ለመውጣት ቶሎ ነገርየው ቢፈታል እሷ መልካም ነው ብዬ አምናለሁ። በጣም ብዙ ደግሞ በዚህ ጉዳይ ደግሞ በጣም ብዙ የሚጎዱ ሰዎችም አሉ። ስለዚህ እንደዚህ አይነት ነገሮችን ተነጋግሮ ተወያይቶ መፍታት ከሚመጣው ችግር ራስን እንዴት ነው ማዳን ይመስለኛል። ስለዚህ ተነጋግሮ ምንም አይነት ችግሮችን መፍታት እኔ አሁን ያልገባኝ ነገር በሁለት ባልና ሚስቶች መካከል ብዙ ጊዜ እንደዚህ ነገሮች ይፈጠራሉና እነዛ ነገሮች ደግሞ ነገ ጠዋት ያው ቤተሰብ ሀገር ማለት ነው አይደል? ትንሿ ሀገር ቤተሰብ ማለት ነች እና እነዛ ሰዎች ወልደዋል፣ በመሀላቸው ብዙ ነገሮች አሉና ፋፊ ያው ስትመጣ ሙሉ በሙሉ ከነገራችን በኋላ የእኛን ማስተያየት ደግሞ በደንብ አድርገን እኛ በምናውቀው ባለንበት ሁኔታ እንዲህ ነው ብለን ለማለት በጣም አስቸጋሪ ነው። እንዴት ነው ሳይድን መያዝ እንዳይሆንብን፣ ምክንያቱም አትፍረድ ይላል ነገሮችን ላይ ለመፍረድ ከሁለቱም ጋር ያለውን ነገር ማጣራት አለብን እና ይሄን ነገር መጀመሪያ ራሱ ለምን እንደዚህ አይነት ነገር መሆን አስፈለገ፣ ለምን ተነሳ የሚለው ሀሳብ ከስር መሰረቱ መታወቅ አለበት ብለን እናስባለን። ለዛም ነው ፋፊ በግል ብዙ ነገሮችን እናወራታለን፣ በጣም እናውቃታለን እና ግን አሁን ወደ ቪዲዮ እንዲመጣ የፈለግነው ቤተሰቦችም ለምን ቪዲዮ ወርዶ በግል አታወሯት የሚል ነገር ልታመጡ ትችላላችሁ። ነገር ግን ደግሞ እኛ የፈለግነው ምንድነው የተጀመረው በቪዲዮ ነው፣ ማለቅም ያለበት በቪዲዮ ነው። አንዴ ወደ ቪዲዮ ስለመጣ እና ደግሞ ብዙ ሰዎችን ይሄንን ቪዲዮ አይተው በውስጥም እየደወሉ የነበሩ ሰዎች አሉ። ፋፊም ያው ስልክ ባለማንሳቷ ነው እንጂ በጣም ብዙ ስልክ እየተደወለላት ነበር ከቤተሰብ ማለት ነው። እና ይሄንን ነገር ደግሞ እሷ በግልጽ እኛ ብቻ ከሰማነው ለእነሱ ማድረስ ስለማንችል
ይሄ ያው ሚዲያ ላይ የተጀመረ ነገር ስለሆነ ሚዲያ ላይ ማለቅ አለበት የሚል እምነት አለን። ወደ ቤተሰቦቻችን ያው የፋፊ ቤተሰቦች ፋፊ ደስ ይላት ዘንድ ሁላችሁም ላይክ በማድረግ ትጀምራላችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ፋፊን ፏፈሽ ታደርጓት ዘንድ በአክብሮት እንጠይቃችኋለን። እንደምንወዳችሁ ከወዲሁ እንዳትረሱ። እኛም በተለያዩ ቪዲዮዎች እንመጣላችኋለን። ነገር ግን ደግሞ ፋፊ ለእናንተ ያለውን እውነት በደንብ አድርጋ ባጭሩ እንድትነግራችሁ እንፈልጋለን አይደለ? በእኛም ብዙ ጥያቄ ከግራ ከቀኝ አዋክመናት ብቻ ዛሬ ሙሉ እውነቱን ለእናንተ ትነግራችኋለች። ዛሬ ያለውን ነገር በጠቅላላ ከናሂ ጋር ያያያዛትን ሙሉ መረጃ ለእናንተ ጀባ ትላችኋለች። እስከምትመጣ ድረስ አብራናችሁ ቆዩ። እንወዳችኋለን። መጣች መሰለኝ። በር ላይ ሆነሽ እያዳመጥሽ ነበር እንዴ? በር ላይ ሆነሽ እያዳመጥሽ ነበር? አልተሳሳትኩም። ግን በቅድሚያ ለፕራይቬሲ ቪዲዮ እየቀረጽን እንደሆነ መናገር እንወዳለን። ምን ይመስልሻል? ምንም እንደማይመስልሽ አስባለሁ። አይ ቪዲዮ እያያዝን እንደሆነ ማንም ሰው በነገራችን ላይ ቪዲዮ እየተቀረጸ መሆኑን ማወቅ አለበት። ያስቀጣል ደግሞ የሰው ልጅ ባለፍላጎቱ ቪዲዮ መቅረጽ ስለማይቻል ማለት ነው። አውቀሽ እየተቀረጽሽ እንደሆነ ነገር ይልን እንጂ። እሺ፣ ግን በምን ጉዳይ ነው የምንቀረጽበት? ምክንያቱም ጉዳዩ እንግዲህ ያው ወደ ጉዳዩ እንግባ። ሻይ ቡና ሳንል ወደ ጉዳይ እንግባ። አይ ነገር ቶሎ መቋጨት ያለበት ነገር ነው። ከዛ በኋላ እንደርሳለን አይደል? ከቪዲዮ ካወረድን በኋላ ብዙ ነገሮች መቀጠል እንችላለን የራሳችን ላይ። ያው ፋፊ አንድ ሀሳብ እኛም ዩቲዩብ ላይ አየንና የሆኑ ቪዲዮዎች ያው ታውቂዋለሽ ብለን እናስባለን እና አይተን ነበርና ስለዛ አንዳንድ ነገር ልንልሽ ፈልገን ነው። ምን እንደምላችሁ አላውቅም። ማለት ይሄ ሰሞኑን ስለሚባለው ነገር ከሆነ ባንቀርጽ ደስ ይለኛል። ያው ያለውን ነገር ይቅርታና ፋፊ ከፖለቲኮች በጣም ይቅርታ። አሁን ግን እኛ ማወቅ የምንፈልገው ነገር አለ። ቤተሰቦችሽም እንዲሁም ደግሞ ሁሉም በናሂም ዙሪያ በሱም ዙሪያ ያሉ ሰዎች ቁርጡን ማወቅ ይፈልጋሉ። ምን እየተከናወነ ነው? ምን እየተካሄደ ነው? ለምንስ እንደዚህ ነገር ማድረግ አስፈለገ የሚለውን ነገር ደግሞ ያው ግዴታ ማብራራት አለብሽ ብዬ አምናለሁ። እሱን እኮ ሁሉም ሰው ማወቅ ይፈልጋል። እንግዲህ በቅርቡ የተለቀቀውን አይታችሁታል አይደለ? ያ ምን ያህል እንደተጣለን አይታችኋል። እኔ መናገር ይሄን ያህል ቀላል ነገር ቢሆን እኔ እናገር ነበር፣ ግን መናገር የምችልበት ሰዓት ላይ አይደለሁም። ብናገር እሱ ላይም ብዙ ነገር አበላሻለሁኝ፣ ራሴም ላይ ብዙ ነገር አበላሻለሁ። ስለዚህ እሱ ባለበት ራሳችን መፍታት የምንችል ከሆነ እኔና ናሂ እንፈተዋለን ጉዳዩን ማለት ነው እንጂ እኔ ለእናንተ ምንም የምናገርበት ምክንያት የለኝም። ከዚህም በፊት ብያለሁ፣ ለማንም ሰው የምናገርበት ምክንያት የለኝም ብያለሁ። ለማንም ሰው ደግሞ አልናገርም። ይሄ መልፋት ነው። ፋፊ ይኸውልሽ፣ አሁን ይሄ ጉዳይ ማለት ያንቺና የናሂ ጉዳይ ብቻ አይደለም። በአንቺ ህይወት ውስጥ ብዙ ወደኛ ጥያቄ የሚያነሱ ሰዎች አሉ። በአንቺ ህይወት ዙሪያ ላይ እንትና ብዬ እዚህ ሚዲያ ላይ ስም መጥራት ስለማልፈልግ ነው። እዛሽ እኔ ማለት ስለምንግባባ ብዬ ነው። በቃ ያ ሰው ስለምታውቂው ስም መጥራት አስፈላጊ አይደለም። ከናሂ በላይ ስለ አንቺ ህይወት የሚመለከተው ሰው አለ። ስለዚህ መናገር አለብሽ እውነታውን። ምክንያቱም ጸብ መፈጠር የለበትም። ይሄ መናገር ቀላል ነገር ቢሆን እኮ እኔ ቀድሜ እናገር ነበር። ነገሮች እንደሚበላሹ ሳይገባኝ ቀርቶ አይደለም፣ ግን ደግሞ መናገር አልችልም። ለምንድን ነው እናንተ እኔን መረዳት የማትችሉት? እኔ በቃ መናገር አልችልም፣ ስለማልችል ነው። ብችል ኖሮ በዚህ ሂደት ውስጥ የምታጭውን ሰው ብታጭው ምን አይመስልሽም? እንደዛ ማለት አይደለም፣ ግን መናገር አልችልም። የምችልበት ሰዓት ላይ አይደለም። ምናልባት ይሄ ቪዲዮ የተቀረጸ መናገር የሚደብርሽ ከሆነ ምናልባት ቪዲዮ ማውርዳን ደግሞ አብርሽ ቪዲዮ ብቻ መጥፋቱ አይደለም ዋናው ሀሳቡ።
ዋናው ሀሳብ ፋፊ አንቺ ማለት በራስሽ ላይ መወሰን የምትችይ ሰው ነሽ። ብዙ ህይወቶችሽን ማስተካከል የምትችይ ሰው ነሽ። ስለዚህ እያወቅሽ ነገሮችን ለማበላሸትና ነገሮችን ለማጥፋት አትድከሚ። በቃ ያለውን ነገር በግልጽ ንገሪን። ምንም አይቻልም በቃ ስለማልችል ነው የሚባል ነገር የለም። ነገሮች ከምንም በላይ አልችልም በቃ ማለት ይቅርታ በቃ እኔ ለማንም ሰው መናገር አልችልም። የምችልበት ሰዓት ላይም አይደለም እንዴ ማንም አለ እኮ ማንም የምንባል እኮ ሰዎች ስላልሆነ እኮ ነው መተን ልናውራሽ የፈለግነው። ገብቶኛል ግን ደግሞ እኔ መናገር አልችልም በቃ አልናገርም። ይሄ የኔ መብት ነው አይደለ? አልናገር መብት ነው እና ደግሞ ብናገር የሚበላሸውን ነገር ደግሞ ከዛ በላይ እኔ ያውቃለሁ። ስለዚህ ገብቶኛል ብዙ ነገር ህይወቴ ላይም ምናምን እየተፈጠረ እንደሆነ እናንተም ታውቃላችሁ። ግን ደግሞ እኔ መናገር አልችልም እኮ ይኸውልሽ፣ እሱን እኮ ከዚህም በፊት መናገር አልችልም ያልሻቸውን ነገሮች አይተናቸዋል። ስለዚህ አሁን መናገር እንድትችይ ነው እኛ የመጣ ነው። የሚያስጨንቅሽ ነገር ካለ ንገሪን። የሚበላሽ ነገሮች እንዳለ ሁሉንም ነገር ንገሪን። ማስተካከል በምንችለው ርቀት ለማስተካከል እንሞክር። እኔ እና እሱ ብቻ ነው ማስተካከል የምንችለው። ምን ማለት ነው? እኔ እና እሱ የሚባል ህይወት እኮ የላችሁም። አሁን የተፈጠረ ያለው አንደኛ ቤተሰብ የበጠበጥሽ ነው የመጀመሪያው ነገር ማለት ነው። ሁለተኛ ነገር ደግሞ እዚህ ጋር በአንቺም በኩል ከአንቺ ወገን ያሉ ሰዎችም እልፍ በጣም የተጎዱ እንደሆነ ታውቂያለሽ። ምናልባት በአንድ ንግግር ኮንቨርሴሽን ሊፈታ በሚችል ሀሳብ ለምን ብዙ ሰዎች መጎዳዳት እንዲኖርባቸው ትፈቅጃለሽ? አንቺ ስለምን ትጎጃለሽ? ለምን ትጨነቂያለሽ? ማንም ሰው እንዲጎዳ አልፈልግም፣ ግን ደግሞ መናገር አልፈልግም። ለምንድን ነው የማትፈልጊው? አልችልም፣ መናገር አልችልም። አሁን ያለሽበት ሁኔታ ራሱ መናገር እንድትችይ ያስገድድሻል። አይ አይደለም፣ አልችልም። በቃ እኔ እሱ ከሌለ ደግሞ መናገር አልችልም፣ መናገር አልፈልግም እኮ። እሱም አሁን እሱ የሚኖርበትን መንገድ እና መመቻቸት ትችላለህ ኖርማሊ። እሱም ባለበት ከሱ በላይ እኮ ግን ዋናው እኮ እሱ አይደለም። ዋናውን ነገር እኮ ትተሽዋል ፋፊ። ወይ አልተረዳሽም? ነገሩ እየገባሽ አይደለም ወይ? ማስረዳት ያለብን ርቀት ካለ እናስረዳሽ። አንቺ እኮ ከጎንሽ ብዙ ሰው ሊሆን የሚገባ ፈሳን ነው። አሁን እኔ አልችልም፣ መናገር አልችልም የሚባልበት ነገር ደረጃ ላይ አልደረስም እኮ። አልችልም የሚባል ነገር የለም እዚህ ምድር ላይ ሲጀመር ፋፊ። አሁን ያለሽበትን ሁኔታ እኮ ሁሉም ሰው የሚያውቀው ነገር ነው አይደለም? አንድ ሰው ብዙ ሰው ከጎንሽ መቆም ያለበት ሰዓት ነው ፋፊ። ለምንድን ነው ነገሮችን ችላ የምትዩ? ለምንድን ነው እንደዚህ አይነት ነገር ውስጥ የምትገቢ? ቆይ ምንድን ነው የተፈጠረው ነገር? አንቺ ማትችይበት ነገር ምንድን ነው? እኛ ማስተካከል አንችልም? ለምን? በቃ ስለማትችል። እሺ እኛም ላንችል እንችል ይሆናል። ነገር ግን ደግሞ በዙሪያሽ ያለው ሰው መጎዳት አለበት ብዬ አላምንም። እኔ ማንም ሰው መጎዳት አልፈልግም። ማንም ሰው እየጎዳሽ እኮ ነው። በቃ ግን እኔም እዚህ ጋር እኮ እኔም እየተጎዳሁኝ ነው። ግን ደግሞ መናገር አልችልም እኮ። የምችልበት ሁኔታ ላይ አይደለሁም። በቃ መናገር አልችልም። በቃ እሱ እኔ በዚህ ሰዓት እንናገራለን ሲለኝ እናገራለሁ። ግን እኔ አሁን ላይ መናገር አልችልም። ይቅርታ በቃ ያን ሰው አንቺ መናገር በምችልበት ሰዓት ላይ ደግሞ እሱ ማዳመጥ የማይችልበት ሲቹዌሽን ውስጥ ገብቶ ይሆንስ ምንድን ነው የምታደርጊው? ለዚህ ኃላፊነት የሚወስደው ማን ነው? እኔ ብቻ ብለሽ እያሰብሽ ነው። ይኸውላችሁ በቃ መናገር አልችልም። ራስ ወዳድነት አይደለም። እኔ እኮ ነኝ ከሁሉም በላይ እኔ ነኝ እየተጎዳ። እሱ ነው እየተጎዳ ያለው። ለምንድን ነው አንቺ እሱን የምታደርጊው ነው እኮ? በቃ ይኸውልሽ አንቺ ብቻ እየተጎዳሽ አይደለም፣ እሱም እየተጎዳ ነው። በዙሪያቸው ደግሞ በጣም ብዙ ሰው እየተጎዱ ነው። ፋፊ ይሄንን ነገር ቀላል አድርገሽ አትዩ። መፈታት ካለበት አንቺ ሰላም አትፈልጊም? ሰላም ስለምፈልግ እኮ ነው ሂጄ እያናገርኩት ያለሁት አይደለ? ነገሮችን እንፍታ እያልኩኝ ያለው። እሺ ይሄ ሰው ስለዚህ እሱ በሌለበት እሱ ሳይፈቅድ ምናምን እኔ ምንም ነገር ማለት እሱ ማን ነው የሚችለው? ባንቺ የትኛው ሰው ነው ወሳኝ የሚሆነው? እሱ ነው መናገር እንደዚህ እሺ እንናገር ምናምን ሲል የዛኔ እኔ እናገራለሁ። በቃ አብረን እናገራለን። ግን እኔ ቆይ ምንድን ነው ከሱ ጋር የተፈጠረ ያለው? ይሄን ሰው የሚጎዳ ነገር ሆኖ ከተገኘ ግን ማን ነው ፋፊ? አንቺ ኃላፊነት መውሰድ አለብሽ። ይሄ ሰው ይጎዳና ማለት ነው። እሱም አንቺ በዙሪያ ያለው ሰውም ኃላፊነት ይወስዳሉ። ይኸውልህ እዚህ ጋር በቃ ገብቶኛል። ሁላችንም ተጎድተናል። አንዴ በቃ ግን ደግሞ እኔ እንዴት ላስረዳችሁ? በቃ እኔ አልችልም መናገር አልችልም። ብቻ የምረዳሽ አይነት ሰው አይደለም። ምክንያቱም ያለበትን ሁኔታ እኔ በደንብ ስላየሁት። ፋፊ የጀመራችሁት እኮ ቀልድ አይደለም፣ ህይወት ነው። እንዴት ነው ሰው በሰው ልጅ ህይወት እንደዚህ አይነት ቸልተኛ የምትሆኙ? እየተያዘ እኮ ህይወት ነው። ይሄ ቸልተኝነት አይደለም። እና ከዚህ ግን ደግሞ በቃ እኔ ብቻዬን ምንም እሱ በሌለበት እኔ ምንም ነገር ማድረግ አልችልም። ምን ማለት ነው? ናይን ታፈቅሪዋለሽ? እዚህ ጋር እንደዚህ ማለት እኮ መልሽለት። በቃ ያን ሰው መቁረጥ ካለበት መቁረጥ ይችላል። በቃ ከህይወትሽ መውጣት ካለበት ይወጣል።
በቃ ናሂን እኔ አፈቅረዋለሁ ብለሽ ተናገሪና ያ ሰው መቁረጥ ካለበትም መቁረጥ ይችላል። እሺ ለምንድን ነው አንቺ ለራስሽ ብቻ እያሰብሻለሽ? ለምንድን ነው ሳይድ የምትይዥው? የሆነን ሰው ለመጠበቅ እዚህ ትልቅ ነገር እያጠፋሽ ነው ፋፊ። ነገ ሊቆጭሽ ሊጸጽትሽ የሚችለውን ነገር ነው እያጠፋሽ እያደበላለቅሽ አለሽ። በቃ ናሂን ታፈቅረዋለሽ እንዴ? ብታፈቅረው ለምን እንዴት ነው ሌላ ህይወት የሚኖራት? የሚቆጫችሁን ነገር አታውሩ። በቃ እኔ እዚህ ጋራ ሁላችሁም እዚህ ጋር እንደዚህ በቃ የማይሆን ነገር እያሰባችሁ ምናምን በጣም እያየሁኝ ነው። እኛ እያሰብን ነው። አንቺ እኮ እያደረግሽው እኮ ነው እምትፈልገሽ ነበረ ፋፊለን። እስቲ ማንንም ሰው መረበሽ አልፈለኩም፣ ግን ደግሞ በጊዜው በሰዓቱ በራሱ በጊዜው በቃ ያው ይወጣል ሁሉ ያው ልጅ ጊዜ ማዳመጥ የማይችልበት ሁኔታ ውስጥ ገብቶ ቢሆንስ አተሹ ቢሆንስ እኔ ምን ላድርግ ታዲያ? እሺ እንዴት ነው ማድረግ ያለብሽ? እኮ ግልጽ ነገር ነው። በቃ እውነታውን አውጪ። በቃ የደበቅሽውን ነገር አውጪ። በዚህ ሁኔታ ውስጥ እኮ ጮክ ብለን መናገር የማንችልበት ሁኔታ ነበረ፣ ግን እያናደርሽን ስለሆነ ነው ጮክ ብለን የተናገርንሽ ያለ ነው። እንድትጨነቂ አንፈልግም፣ ግን እንድትጨነቂ ያለሽ ነው። እንድትጨነቅ አልፈልግም። ስለዚህ በቃ እንደዚህ አይነት ጥያቄ አትጠይቁኝ። በጊዜው በራሱ ጊዜ ይወጣል። በቃ እራሱ መናገር ሲፈልግ የዛኔ ነይ እንናገር እናሳውቃቸው ሲለኝ እሺ ቆይ ፋፊ ያውልሽ ተረጋጊ። ቆይ ራስ ወዳድ በሆነ ለዛ ሰው አንቺ ቦታ የለሽ። ለሁላችንም ደህንነት ብቻ መናገር ያልፈለኩት። እሺ በቃ ተረጋጊ ፋፊ፣ ከቀልብሽኝ ተረጋጊ። አሁን እኛ ልናስጨንቅሽ አንፈልግም። እኔ ለሁላችንም ደህንነት ሲባል ነው ዝም ያልኩት። በቃ እሺ ፋፊዬ፣ ግን ይኸውልሽ አንድ ጥያቄ ብቻ ስክን ብለሽ በቃ በተረጋጋ መንፈስ መልሽልኝ። ከጀርባ ያለው ሰውስ እሺ ምን ይሰማዋል ብለሽ አስበሽ ታውቂያለሽ? አታስጨንቁኝ እባካችሁ። በቃ እኔ እሺ እኔ ምን ላድርግሽ? ቆይ እሱ አያሳዝንሽ? ምን ላድርግ? እሺ በቃ እውነቱን ያለውን ነገር ተናገሪ። አንቺ እኔ እኮ እርግጠኛ ነኝ እቺ ልጅ እኮ ሰላማዊ እንቅልፍ ከተኛች ምን ያህል ጊዜ ሆኖታል? ደግሞ እንቅልፍ መተኛት ያለባት ሰዓት ነው እንዴ? በጣም ተናግረዋል እኮ። ራስሽን በቃ አረጋጊ፣ ለራስሽ ጊዜ ስጪ፣ የሚያስጨንቅሽን ነገር ታይ ብለውሻል። በቃ ይሄንን ነገር ለምን ተገላግለሽ አንቺ አትተዩ? ለምን ሰላምሽን አትፈልጊም? እንደዚህ ቀላል ነው የሚመስላችሁ? ሁሉም ነገር ስላወራችሁ ምናምን በቃ ቀላል ነው። እኔ እንደዚህ ተፈጥሯል ምናምን እኔም እኮ አስባለሁ እንዴ ነገሮች የባሰ እንዳይጋጋሉ ስል ነው እኔ ራሴን እንደዚህ ነገሮች የባሰ እንዳይጋጋሉ ብለሽ የበለጠ ቤንዚን እየጨመርሽበት ያጋጋልሽ እንደሆነ አልገባሽ። ጊዜ በፈጀሽ ቁጥር ፋፊ ህመም ነው የሚፈጠረው። ህመም በቃ እየቆየ የሚታመም ህመም። እኔ ምንም የምናገረው ነገር የለኝም። እሱ ሳይኖር እሱ በሌለበት እኔ ምንም ማስተማመኛ በሌለበት አልናገርም። እሺ ይኸውልሽ አንድ ነገር ግን ማስታወስ አለብሽ። ያን ሰው ድጋሚ ልታጡት ትችላለሽ። ድጋሚ አይኑን ላታዩት ትችላለሽ። በህይወትሽ ድጋሚ ላይመጣ ይችላል። በህይወትሽ ሙሉ በሙሉ ሊወጣ ይችላል። እውነታው ያ ሰው መልስ ማወቅ ይፈልጋል። ለምን ነው እዚህ ራሱ ደረግ ነው መታገስ አለበት። በቃ እስከ መቼ ተታገሰው? ማድረግ ያለብሽማ እውነቱን አውጪውና ተናገሪና ሁሉ ነገር ይፋ ይወጣል። እንዴ ምን ይደው ያረሸለሽው? እነዛም እነናሂ ነው ብዬ የተፈጠረባቸው ያለው ነገር አይተሻል አይደል? እዚህም ደግሞ አንቺ በአንቺ ዙሪያ ያሉ ሰዎች የተበጠበጡ ቤተሰቦችሽ አታዝኒላቸው እንዴ? አንቺ የራስሽን ህይወት መብራት አለማዘን አይደለም ከሰው ህይወት ውጭና የራስሽን ህይወት ምሪ ነው እያልንሽ ያለው። እኔ ሰው ህይወት ውስጥ አልገባም። ማንም ህይወት ውስጥ አልገባም። እኛ የምናቀሽ በእንደዚህ አይነት ማንነት አይደለም። የአንቺ ማንነት ንጹህ ማንነት ነው። ገባሽ አይደለ? ከዚህ ቀደም የምናቀሽ በንጹህ ማንነት ነው። ሰውን ለመበጥበጥ አይደለም ስታንኳኩ እንኳን ያለሽን ስብዕና እኛ እናውቀዋለን። አሁን ግን ዘው ብለሽ ገብተሽ ሁሉ ነገር የራስሽን ህይወት በጥብጠሽ ለምንድን ነው እንደዚህ አይነት ነገር ውስጥ መግባት የፈለግሽው? ሁሉም እያንዳንዱ ያለውን ነገር እውነት እኛ እናውቀዋለን። አሁን ዞሮ ይህም ሰው መጎዳት የለበትም፣ አንቺ መጎዳት የለብሽም። ይፋ አውጪ ሚዲያ ላይ በቃ የተፈጠረው ነገር ባጭሩ። ቆይ እኔ እየበጠበጥኩ ነው የሚመስላት? ከዚህ ውጭ ምንድን ነው ማድረግ ያለሽ? እኔ እየበጠበጥኩ ነው የሚመስላት? አብርሽ ተረጋጋ። በቃ ስሜት እየበጠበጠሽ ነው። በቃ ቆይ ዝም በይ። ምን ማለት ነው? እኔ የማንንም ህይወት አልበጠበጥኩም። ከዚህ በላይ እንዴት ትበጠብጫለሽ? ስማኝ፣ እኔ የማንንም ህይወት አልበጠበጥኩም። የሚቆጭህን ነገር አታውራ። እኔ ይኸውልሽ የሚቆጨኝን ነገር አንድ ቀን አውርቼ አላውቅም። ሁሉ ነገር ታዩና ይቅርታ ማለት በዚህ ልክ እኔ አንቺ ላይ መጫወት አልነበረብኝም፣ ይገባኛል። ነገር ግን ደግሞ ለራስሽ ነው በዙሪያሽ ምንድን ነው ለራሴ? ቆይ እኔ ለራሴ ለእኔ ብቻ አይደለም እኮ የማስበው፣ ለሁሉም ሰው አንቺ ላይ ሁሉም ሰው አንቺ ላይ እንደዚህ ማለት አለበት፣ አፉ መክፈት አለበት። ይሄ መጣ
አይደለም ይኸውልህ ያኮ አይደለም እኔ ነገሮች እስከ መጨረሻ እንዲቀጥሉ ፈልጋለሁ በሰላም ማለት ነው እኔም በሰላም መኖር አለብኝ እሱም በሰላም መኖር አለበት አይደለ እኮ በሰላም እንድትኖር እኮ ነው ስለዚህ ለዛ ነው እኔ እሱን ያናገርኩት ያለሁት በቃ እሱ የሌለበት ነገር ደግሞ ምንም ነገር መሆን አይችልም ስለዚህ ግን መቅደም ያለበትን እናስቀድም ቢያንስ ከሱ ውጪ የምታስቀድሚው በጣም ብዙ ነገር አለ ማለት ነው ይኸውልህ እሱን ነው የምታስቀድሚው ያ ሰው ራሱን ሲያጣ አንቺ ደስተኛ ትሆኛለሽ እኔ እንደዛ አላልኩም እንደዛ ማለቴ አይደለም እንዴት ነው እኔ አረ ባካችሁ እየተረዳችሁ እንኳን አይደለም እሱን ምን ያህል በህይወትሽ ውስጥ ቦታ ካለው ንገሪኝ ደብደብ አይኖርም ታዲያው ምን አይነት ነገር ነው እንዴት ምንድነው የምትሉት አልገባኝም እያለ ያለው አማርኛ እኮ ነው ለዛ ሰው ቦታ ጋር የለሽም ወይ ነው ፋፊ አንዳንዴ ነገሮች ምናልባት እኮ በሱ ቦታ ሆነሽ ብታዩ በጣም ከባድ ነው ይገባኛል ግን ደግሞ እኔ እዚህ ጋራ መጨረስ ያለብኝ ነገር አለ አዎ ግን ካንቺ ጋር ከጎን ሆኖ ብዙ ኃላፊነቶችን መወጣት ባለበት ሰዓት እየገፋሽ ነው እያራቅሽ ነው የሰውን ስሜት እየሰበርሽ ነው በቃ ማለት ይሄ ዳግም ሰው ማመን ሰው ሆኖ ለመቆም እንደይችል እያደረግሽ ነው በቃ እመኚ እንዴ ይውላችሁ እኔ ማንንም ሰው ህይወት ውስጥ አልገባውም የማንንም ህይወት እያበላሽው አይደለም እሺ እንደዛ ከሆነ ነገሮችን ለማስተካከል እየጣርኩኝ ነው እሺ ነገሮችን ትተሽ ለምን ወደ እሱ አትሄጂም ኮሜንት ላይ እንደሚጻፈው ወይ ምን እንዴ ምን ማለት ነው ይሄ ልጅ አረ እባካችሁን እንዴ ነው የፈረውት እንዴ ተው አይ ለማላዋየው አረ የኔ